ቅዳሜ ነሐሴ 2 ቀን 2018 ዓ.ም ለአዲስ ምንጭ ሚዲያ ቤተሰቦችና ይህን ቪዲዮ ለምትመለከቱ ሁሉ ሰላም ይሁን። መቼም ሰሞነኛ አጀንዳ ሆነው ከሚያነጋግሩት መካከል አንዱ የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ነው። በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ላይ በቀጥታ ሙሉ ስዕሉን ለመያዝ በአንድ በኩል ከአማራ ሚዲያ ኮርፖሬሽን ጋር ያደረጉት ውይይት አለ። ሰሞነኛ ጉዳይ ነው፣ ሰሞነኛ አጀንዳ ነው። ሁለተኛው ደግሞ ከኦቢኤን ኦሮሚያ ብሮድካስቲንግ ወይም ኦሮሞ ብሮድካስቲንግ ኮርፖሬሽን ጋር ያደረጉት ውይይት አለ። ስለዚህ በእነዚህ ሁለት ውይይቶች ላይ ስንሄድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመላው ኢትዮጵያ ጠቅላይ ሚኒስትር ናቸው። ባሌ ሲሄዱ ባሌ አካባቢ ስላለው ከሶፍ ዑመር ዋሻ ጀምሮ እስካለው መልክዓ ምድርና ታሪካዊ ዳራ እንጂ ስለ ወለጋ አያወሱም። ወለጋ ሲሄዱ ደግሞ ስለ ባሌ እንዲያወሱ አይጠበቅም። ማንኛውም መሪ የትኛውም አይነት ሁኔታ ከማን ጋር ነው ውይይት የሚያደርገው? ከአማራ ሚዲያ ኮርፖሬሽን ጋር ባደረጉት ውይይት ላይ ያነሷቸው የተለያዩ ነጥቦች ነበሩ። ከነዚህ ነጥቦች መካከል አንዱ እና ብዙዎች ሊናገሩ የፈለጉት የኦሮማራ አንዱ አርክቴክት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። በዛ የኦሮሞና የአማራ አንድነት ትግል በተጀመረበት ወቅት ወይም ኦሮማራ በተጀመረበት ወቅት እነዚህ እንደ ውሃና ዘይት የሆኑ የአማራና የኦሮሞ ሕዝብ እንዴት አንድ ይሆናሉ? አንድ መሆናቸው እጅግ በጣም የሚያበሳጭ ነው የሚል ንግግር ከህወሓት ባለስልጣናት ይወሳ ነበረ። በተለይ ህወሓቶች ባገኙት አጋጣሚ ሁሉ ኢትዮጵያውያንን እንደምን አድርገው መለያየት እንደሚችሉ፣ አንድነታችንን እንዴት እንደሚያላሉ ልክ ቅኝ ገዢዎች እንደሚያደርጉት ዲቫይድ ኤንድ ሩል ከፋፍለህ ግዛ ፖሊሲ የሚጠቀሙበት ነበር። በተቃራኒው ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የትም ይሄዱ ከየትኛውም ጋር ይነጋገሩ በንግግራቸው ውስጥ ትልቅ የሆነ አስኳል ቃል ምንድነው? አንድነት፣ ውህደት፣ መተሳሰብ፣ ጥበብና የመሳሰሉትን የሚያዩበት ነው። በተለይ ደግሞ ከታሪክ ጋር አያይዘው ያነሷቸው ጉዳዮች ስለነበሩ እነዚህን ጉዳዮች ማየት ያስፈልጋል። ምናልባት በታሪክ ላይ ከጥንት ወደ አሁኑ መሄድ አስፈላጊ ቢሆንም እኔ ግን ከዚህም ከዛም እያደረግኩኝ እያገናኘው እመጣለሁ። በንግግራቸው ውስጥ የተነሱት ታሪካዊ እውነቶች እውነት ናቸው ወይስ አንድ አይደሉም የሚለውን እናያለን። መጀመሪያ ኢትዮጵያውያን ነን፣ አንድ ነን። ነገር ግን አንድ ድምፅ ይሰማ ነበር በኦሮማራ ጊዜ። ይኸው ምንድን ነው? ጎንደር አካባቢ የፈሰሰው የኦሮሞ ደም የኔም ደም ነው የሚል መፈክር ተስተጋብቶ ነበር። ብዙዎቻችንም እየደጋገምን ይህንን ለአንድነት ተጠቅመንበታል፣ የአንድነት ድምፅ ስለሆነ። በተመሳሳይ ቄሮ ጣና በመሄድ እምቦጭን በመንቀል ጣና የመተሳሰሪያ ገመዳችን ነው የሚል ነገር ትልቁ መፈክሩ ነበረ። ጣና የሚያስተሳስረን አንድ የሚያደርገን ገመድ ነው። የደሴ ቡድን ወይም የጎንደር ፋሲል ቡድን የፋሲለደስ ከነማ ቡድን አዳማ ሲመጣ የነበረው አቀባበልና የወሎ ቡድን ነቀምት ሲሄድ የነበረው አቀባበል በጣም የሚገርም ነበረ። በዛን ወቅት የነበሩ ግንኙነቶች በሁለቱ ህዝብ የተጀመረ ቢሆንም በሂደት ግን እየሰፋ ሌሎችንም የመጨመርና አሁን ለመጣው ለውጥ የራሱ የሆነ አስተዋጽኦ አበርክቷል። እዛ ጋር ያነሱትን አንዳንድ ሰዎች እንደው ሊያጣጥሉት ሲያስቡ በጣም ከሚፈልገው በላይ ነው ያዘንኩት። ለምሳሌ ከ1786 አንስቶ እንደ ግሪጎሪ ዘመን ቀመር ነው። ከ1786 አንስቶ እስከ 1853 ያለውን የታሪክ ወቅት ቀጥታ ሄደን ዘመነ መሳፍንትን ብንጀምር ብዙ ጊዜ ስለሆነ ነው ያነሳሁት። 67 ዓመት በዘመነ መሳፍንት ውስጥ ከጎንደር ዘመነ መንግስት ቀጥሎ በመጣው ዘመን 67ቱን ዓመት የመሩት የየጁ ኦሮሞዎች ናቸው። የየጁ ዳይነስቲ ነው። ከማን ይጀምራል? ከትልቁ አሊ ከራስ አሊ ጓንጉል ጀምሮ እስከ ትንሹ አሊ ራስ አሊ አሉላ ባለው ጊዜ ራስ ቢትወደዶቹ ከነገስታቱ በላይ ስልጣን አላቸው። ብዙዎቻችሁ እንደምታውቁት ራስ ቢትወደዶቹ ንጉስ አንጋሽ ነበሩ። ይህንን በደንብ ማየት ይቻላል። አሁን እዚህ ጋር የኦሮሞ ሰዎች ምን አይነት ሚና ተጫውተዋል የሚለውን ለማየት ትንሽ ወደፊት መሄድ አስፈላጊ ነው። ኢያሱ ሁለተኛው ኢያሱ ዳግማዊ ኢያሱ ዘሰከንድ ያገቡት ዋቢን ነው። ዋቢን ካገቡ በኋላ ግጭቶች እየተፈጠሩ ሲመጡ 3000 የኦሮሞ አባወራዎች
ከነ ባለቤቶቻቸው ከነ ልጆቻቸው ከገቡ በኋላ 3000 ኦሮሞች ሙሉ በሙሉ አሲሚሌት አድርገው አሁን አማርኛ ቋንቋ ተናጋሪ አማራዎች ናቸው። እዚህ ጋር ደብረ ታቦር አካባቢ ያለውን እንቅስቃሴ ወደ ጎንደር ያለውን ሁኔታ ስትመለከቱት እዛው ጋር ሄዳችሁ ዘንዘልማ አካባቢ ስታዩ የምታዩት የሰዎች ቁመትና ደብረ ታቦርና ጎንደር ስትመጡ የምታዩት ቁመት አንድ አይነት አይደለም። እኔ ብዙ ጊዜ በፊት ፕሮፌሰር ፍቅሬ ቶሎሳ የኦሮሞና የአማራ አንድነት ወይም ደግሞ የዘር ግንድ አንድ ነው የሚል ሐሳብ ያለው መጽሐፍ ሲጽፉ ተደብቀው በርካታ ሰዎች የገዙበት እሱም መጽሐፍ እንዴት ኦሮሞና አማራ አንድ ናቸው ከአንድ ግንድ እንዴት መጡ ሊባል ይችላል የሚል ህወሓቶች እያሳደዱ መጽሐፉን ሲያቃጥሉ በሰዎች እጅ ላይ ያገኙትን የቅርብ ጊዜ ትዝታችን ነው። እጃቸው ላይ ያገኙትን ሲቀሙ የመጽሐፍት አዝዋሪዎችን ሲደበድቡ ተደብቀን የገዛንበት ጊዜ ሩቅ አይደለም። አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን እውነት ሲናገሩ አንደኛ ራሳቸው ቤት ውስጥ ክቡር ጠቅላይ ሚኒስትሩ ቤት ውስጥ ብንገባ የኦሮሞና የአማራን የአንድነት ታሪክ እንመለከታለን እና ምን የሚገርም ነገር ኖሮ ነው እዛ ውስጥ ስለና አጼ በካፋ ማለት ራሱ ምን ማለት ነው? ሲሄድ ወልከፍ የሚል ማለት ነው አይደል እንዴ? ስፕራውል የሚያደርግ ማለት ነው በእንግሊዝኛው። ስለዚህ አዛዥ ጢኖን እንመልከታቸው። ብዕረ መልካም በጣም ጸሐፊ የነበሩት አዛዥ ጢኖን ማየት ይቻላል። ወደኋላ ሄደን የተለያዩ በርካታ በኦሮሞና በአማራ መካከል ያሉትን ግንኙነቶች ማምጣት ይቻላል። ይሄንን ለያዝና እግረ መንገዱን ደግሞ ከኦሮሞ ብሮድካስቲንግ ኮርፖሬሽን ጋር ያደረጉት ውይይት አለ። ይሄም ውይይት በተመሳሳይ የአንድነት ውይይት ነው። ለምሳሌ ስለ አክሱም ሲያነሱ እንዳያችሁት በጣም በርካታ ሰዎች አክሱምን የገለጹበትን ነገር ለመቃወም አስባቸዋል። ሲጀመር አክሱም የሚለው ቃል እንደ ፕሮፌሰር ሰርገው ሀብለስላሴ ኤንሸንት ኤንድ ሜዲቫል ሂስትሪ ኦፍ ኢትዮጵያ 1270 ኤዲ ገለጻ አክሱም የሚለው ቃል በሌሎችም በነበላይ ግዴ በመሳሰሉትም በወጣው አክሱም የሚለው ቃል ሁለት ኦሪጂን አለው። አንዱ አክ የሚለው በኩሺቲ ቋንቋ አክ የሚለው ውሃ ማለት ነው። ሹም ማለት ደግሞ ቺፍ ነው፣ አለቃ ማለት ነው። አክሱም በውሃ ላይ ታዋቂ የሆኑ ከሚለው ነው የመጣው የሚለው አሉ። አክሱም ግሪን ዴንስ ጋርደን ማለት ነው፣ አረንጓዴ ለምለም የሆነ እርሻ ማለት ነው። አክሱም ሳይት ኦፍ ዳይመንድ የዳይመንድ መገኛ ማለት ነው። አክሱማዊ ከሚባለው ንጉስ የመጣ ሊሆን ይችላል የሚሉ የተለያዩ ነገሮች ቢቀመጡም አንዱ አክሱም የሚለው ከዚህ ነው። ሌላው እዚህ ጋር የኦሮሞ ሰዎች የሚያስቀምጡት ከለቻ አለ። ብዙ ጊዜ አይታችሁት እንደሆነ የወንድ አካል የሚመስል ከለቻ አለ እና እሱ ላይ ብዙ ጊዜ እንደምለው ዲስቶርትድ የሆነ ብዙም ጊዜ እንደጻፍኩት በነገራችን ላይ ይህንን ቃለ መጠይቅ ማን ነው እዚህ ጋር ገለጻ እያደረግኩላችሁ ሄዳችሁ እኔ ፌስቡክ ገጽ ላይ 320 ሺህ በላይ ተከታዮች ባሉት የፌስቡክ ገጽ ላይ ሄዳችሁ ስለ ኦሮሞ የዛሬ 11 ዓመት እኛም ስለ ኦሮሞ ልንጽፍ ተነሳን የሚለውን አጋርቻለሁ። በወቅቱ 4000 በላይ ሰዎች ሼር አድርገውት ነበር። ሼር ብቻ ያደረጉ ሰዎች ከ4000 በላይ ነበሩ። የዛሬ 11 ዓመት የተወሰደ ነው። እዛ ጋር ገብታችሁ ማየት ትችላላችሁ። እሱ ላይ ታያላችሁ። አሁን አክሱም እዚህ ጋር ያለው ይሄ ከለቻው ከዚህ በፊትም ነግሬያችኋለሁ። ሁለት ነገር አለ። እዚህ ጋር ያለው ከለቻ ነው፣ እዚህ ግንባር ላይ የሚደረገው። የሚያዘው ደግሞ አባ ገዳው የሚይዘው ደግሞ ቦኩ ነው። የቦኩ ቅርጽም ተመሳሳይ ነው። ልብ ብላችሁ ሁለቱን ነገሮች ተመልከቷቸው። የአክሱም ሐውልትም ሆነ ይሄ ከለቻ የምንለው እዚህ ጋር ያለው ከላይ የወንድ አካል የተገረዘ የወንድ አካል አለ። ከታች ደግሞ የማህፀን ቅርጽ አለ። መሀከል ላይ የተያዘ ነው። የማህፀን ቅርጹና የወንድ አካል መያያዙ በወንድና በሴት ቅርርብ ህይወት መቀጠሏና የሁለቱም መተሳሰር ቤት አሁን ከስር አለ። ቤዝ ነው ቤት። ሀደመና ትባላለች ሴቷ። የቤቱ እናት ናት የቤቱ። ወንዱ ደግሞ አባውራ ነው፣ የቤተሰቡ ነው። ይሄ በጣም ትልቅ የሆነ ጥልቅ ምስጢር ያለው ነው። የተጠና ጉዳይ አለ። እሱን ያዙልኝ። አባ ቦኩን ደግሞ የሚይዙትን ቦኩ ካያችሁት በደንብ አድርጋችሁ ካስተዋላችሁት ከላይ አሁንም የተገረዘ የወንድ አካል አለ። ከታች ደግሞ ያለችው ክብ የሴት ማህፀን ናት። ይህም በተመሳሳይ የህይወትን ቀጣይነት የሚያሳይ ነው። የአክሱም ሐውልት ካያችሁት ተመሳሳይ የሆነ ቅርጽ ነው ያለው። አክሱም ምናልባት አምስተኛው አማራጭም አከሱማ ከሚለው የመጣ ነው ከኦሮምኛ ቋንቋ የሚባል ሁኔታ አለ። ሌላው ክቡር ጠቅላይ ሚኒስትሩ ካነሱት ነገር መረሬ ብለው ያነሱት ነገር አለ። መሀከል ላይ እንደውም የዛጉዌ ሥርወ መንግስት መስራች ነው። ማን ነው ስሙ? ዛሬ የተጻፈ አይደለም። በህወሓት ጊዜም በነበረው መጽሐፍ ላይ የ9ኛ 11ኛ ክፍል መጽሐፍ ታያላችሁ።
መራ ተክለ ሃይማኖት ወይም መረራ ይላል። መረራ የሚለው ስም አንስተዋል። ደግሞ ባሬንቱ አሁን ለምሳሌ ስለ ባሬንቱ ሲያነሱ ኦሮሞ በሁለት ኮንፌዴራሲ ይከፈላል። አንደኛው ኮንፌዴራሲ የቦረና ኮንፌዴራሲ ነው። ቦረናን ራሱን ጉጅን መጫና ቱለማን የሚይዝ። ሁለተኛው ኮንፌዴራሲ ደግሞ ባሬንቱ ነው። የባሬንቱ ኮንፌዴራሲ ካያችሁት ወሎ ማለት ነው። ወሎ ምን ማለት ነው? ረዘም ዘለግ ያለ መለሎ እንደማለት ነውና ወሎ። ከዛ ይዛችሁ በራያ በጣም በሚገባ የሚታወቅ ነው። ብዙ የራያ ሰዎች የት መጣችን ከኦሮሞ ጋር ነው። በነገራችን ላይ እዛው እኔ የጻፍኳቸው ክፍል 1 ኮሜንት ቦክስ ውስጥ ደግሞ ገብታችሁ ክፍል 2 ክፍል 3 ያላችሁ ያም ጊዜ ጽፌዋለሁ። ታንዛኒያ ከቱትሲዎች ጋር ሰራ ነበረ አንድ ስራ ከሩዋንዳ ከመጡ ቱትሲዎች ጋር። ቱትሲዎቹ እኛን ነው የሚመስሉት መልካቸው። የመጣ ነው ከኢትዮጵያ ነው የሚሉት። እንግዲህ ወደ ኬንያ ሄዳችሁ የኦሮሞን ማህበረሰብ በጣም በሰፊው የምስራቅ አፍሪካ አካባቢ የሰፋ እንደሆነ ትመለከታላችሁ። እና ባሬንቱ ኤርትራ ውስጥ የምናገኘው አንዱ የኦሮሞ ሌላው ኮንፌዴራሲ ነው። በጣም በርካታ ቦታዎች ለምሳሌ ጎጃም አካባቢ ሄዳችሁ ብዙ የኦሮሞ የቦታዎች ስም ብቻ ሳይሆን የሰዎች ስም ታገኛላችሁ። ነገር ግን ያ ስም ስያሜ በአማርኛ ስትሄዱ ትርጉም የማታገኙለት፣ በኦሮምኛ ደግሞ ትርጉም የምታገኙለት ነው። እኔ ጥናትና የመሳሰሉት ነገሮች ሳያስፈልግ ብዙ ጊዜ የምናገራት አንድ ቃል እዚህ ጋር ልጠቀምላችሁ። እስቲ አንድ አዳራሽ ውስጥ አስገቡና አማራና ኦሮሞን ወይም ሌላውንም ኢትዮጵያዊ አንድ አዳራሽ ውስጥ አስገቡና እነዚህም በአዳራሽ ውስጥ ያሉትን ሰዎች ለመለየት ሞክሩ። መለየት የማይቻልበት ጉዳይ አለና ሁለቱም ጋር ሲያነሱ ክቡር ጠቅላይ ሚኒስትሩ ለምሳሌ በኢትዮጵያ ውስጥ የመሬት ጥያቄ እና የማንነት ጥያቄ እኔ ለምሳሌ ብሔረሰብ የለም ብዬ አርጊው ያደርጋለሁ። የለም ግን ብሔረሰብ አለ። እኔ የኦሮሞ ብሔረሰብ ነኝ፣ እኔ የአማራ ብሔረሰብ ነኝ። በነገራችን ላይ ብሔር የሚለው ቃል ሀገር ማለት ነው። በግዕዙ ካንትሪ ማለት ነው ብሔር ማለት። ብሔረሰብ ማለት ደግሞ ያው ማህበረሰቡ ተመሳሳይ ቋንቋ፣ ባህል፣ ከሞላ ጎደል ተቀራራቢ የሆነ ታሪክ ወዘተርፈ ያለው የሚል ትንታኔ ያለ በዛ ውስጥ። አሁን ብሔረሰብ የለም በሚለው አልሄድም። ለምንድን ነው ማልሄደው? ብሔረሰብ ነኝ ብለው የተቀመጡ በጣም በርካታ ሰዎች ስላሉ በዛ ውስጥ ወስደን ግን የጋራ ጥያቄያቸው የመሬት ጥያቄ ነው። ለምን? የመሬት ጥያቄ ላይ ስንመጣ የገባር ስርዓት አለ በመላው ዓለም ላይ። ይሄ ገባር ስርዓት የመሬት ከበርቴዎችንና ጭሰኞችን የያዘ ስርዓት ነው። በመላው ዓለም ላይ ፊውዳሊዝም ላይ የመሬት ከበርቴ ስርዓት ላይ ጭሰኞች ትግል አድርገዋል። የጭሰኞች ልጆች ትግል አድርገዋል። ስለዚህ አንዱ ጥያቄ የኦሮሞ ጥያቄ ወይም ደግሞ የአማራውም ጥያቄ ለምሳሌ የባሌ ገበሬዎች አመጽና የጎጃም ገበሬዎች አመጽን አያይዘው ነበር። በዛው ሰዓት የወሎ ገበሬዎች አመጽና የጌዲዮ ገበሬዎች አመጽ ነበር። ስለዚህ የገበሬዎቹ ጥያቄ የመሬት ጥያቄ መሬት ላራሹ የሚለው ጥያቄ በብዙ ተማሪዎች ይቀነቀን የነበረና ደርግ በተወሰነ ደረጃ ምላሽ ከሰጠው በኋላ ስቲል ግን ትክክለኛ ምላሽ አልነበረው። አሁን ላይ ደረጃ በደረጃ 100% አንድ ነገር በአንድ ጊዜ ደርሶ አያውቅም። ግን ትልቅ ትራንስፎርሜሽን በምንለው ደረጃ የመሬት ጥያቄዎች የተመለሱ የመጡ ናቸውና ሌላው የማንነት ጥያቄ ነበር። ሰዎች ማንነታቸውን ይፈልጋሉ። ሌላ ቀርቶ ጉዲፈቻ ሆነው ህፃን ሆነው በጉዲፈቻ ያው የኦሮሞ ቋንቋ ነው እሱ ጉዲፈቻ የሚለው ውጭ ሀገር ከሄዱ በኋላ በአዶፕሽን ውጭ ሀገር ከሄዱ በኋላ ወላጄ ማን ነው ብለው በኢቢኤስ በምናምን ሲያፈላልጉት ያላችሁ። ማንነትን ሰው ይፈልጋል። የት ነው ማንነቴ? ማን ነኝ እኔ? ምክንያቱም ብዙ ጊዜ እንደምትሰሙት አሁን ማህበረሰብን የሚሰድቡ ብሔረሰብን፣ ሃይማኖትን የሚሰድቡ ሰዎች በህግ መጠየቅ አለባቸው። ማንም ሰው አንድን ብሔረሰብ ወይም አንድን ሃይማኖት ካንቋሸሸ በህግ መጠየቅ አለበት። ማንቋሸሽ ሌላ ነገር ሆኖ ግን ማንነቱን የኦሮሞን ማንነት አሁንም ቢሆን ትመለከታላችሁ። ማህበራዊ ሚዲያው ለተገሩ ሰዎች አይደለም እድል የሚሰጠው። ስለዚህ ሰዎች በቋንቋቸው የመናገር በቋንቋቸው የመዳኘት በቋንቋቸው ማንነታቸው፣ ባህላቸው፣ እምነታቸው እንዲከበር የመፈለግ ትግል አድርገዋል። ትግሉ እኮ የቆየ አይደለም። ኢሬቻ ላይ የምስጋና ቀን ላይ በዋቄፈና ስርዓት ውስጥ ዋቄፈታዎች ዋቄፈና እምነቱ ነው። ዋቄፈታ አማኞቹ ናቸው። ዋቄፈታዎች እንዳያመልኩ ሲከለከሉ አልኖሩም ወይ? እምነት አንዱ የሰው ልጆች መገለጫ ነው።
በባህል ውስጥ ያለ አንድ የማንነት ጥያቄ ነው። እሱ ብቻ ሳይሆን በቅርብ ጊዜ ህወሓት ከስልጣን ሊወገድ ጥቂት ቀናት ኢህአዴግ ከስሞ ብልጽግና መምጫው ዋዜማ ላይ እዚሁ ቢሾፍቱ 800 የኦሮሞ ተወላጆች እጅግ ባሰቃቂ ሁኔታ በተጠና መንገድ የምስጋና ቦታቸው ላይ ህይወታቸውን እንዲያጡ መደረጉንና ብላክ ኢሬቻን የሚረሳው ሰው ያለ አይመስለኝም። ጥቁር ኢሬቻን የሚረሳ ሰው ያለ አይመስለኝም። ስለዚህ ማንነቱ እምነቱ ብዙ ጊዜ የሚከበር አልነበረም። አሁንም እኮ ሲከበር እንዴት ነጭና ጥቁር ነጭና ቀይ አድርገው ያከብራሉ ብሎ የሚያለቅስ ብዙ ነው፣ የሚያለቃቅስ የሚያላዝን በጣም በርካታ ነው። ሶፍት ሊሰጠው እንደሚገባ በደንብ በአጽንኦት ዛሬም ልንነግረው እንፈልጋለን። እና ይሄ ማህበረሰብ በቋንቋው መማሩ በትግሉ ያገኘው ግን ዓለም አቀፍ ነው። ሌላው ያነሱት ነገር ሁሉም ጋር ትግል ነበር። ለምሳሌ አማራ ክልል ከለውጥ በፊት ምን ይመስል ነበር፣ ከለውጥ በኋላ ምን ይመስል ነበር በደንብ አሳይተዋል። ብዙ ጊዜ እንዲሆነ አይታችሁ ከሆነ የማርቆስ አውሮፕላን ማረፊያ ሲመረቅ ትልቅ ቦይንግ የሚያሳርፍ ነው 837 ሰዎችን በአግባቡ ማስተናገድ የሚችል ነው። ግን መጠኑ አነሰ፣ የተለያየ ምንም ያላደረጉ ሰዎች ከሌሎቹ አውሮፕላን ማረፊያዎች ከቦረና ጋር ምን ይመስላል ዜሃቭ ነው አይዲያ። ቦረና 2 አውሮፕላን ማረፊያ ተሰርተዋል። ያቤሎ በ300 ሜትር ምናምን በላይ ርቀት ላይ የቦረና በጣም ሰፊ ነው እና የሁለቱ አውሮፕላን ማረፊያዎች በትንሹ ራፍሊ 300 ኪሎ ሜትር አካባቢ ርቀት አለው እና በ300 ኪሎ ሜትር ርቀት አካባቢ ተሰርቷል። እሱ ማርቆስ ካለው ይበልጣል ወይ? 30 ዓመት ያልነበረ ትራንስፖርት ነው ክቡር ጠቅላይ ሚኒስትሩ ደብረ ማርቆስ ያስጀመሩት። እየተነተኑ ያለ ባህር ዳር ደግሞ ሄደው የሚገርም በኢትዮጵያ ውስጥ ካሉ አውሮፕላን ማረፊያዎች ውስጥ ቁጥር 1 ከሆኑት ተርታ የሚሰለፍ ትልቅ መሆኑን ሲገነዘቡ ደግሞ ሌላ ነገር ማውራት ጀመሩ። ተንታኞቹ ሁልጊዜ ተነትናሉ። እና አሁን ክቡር ጠቅላይ ሚኒስትሩ ያነሱት ጥያቄም አንዱ የአርሶ አደሮች አመጽ ነበር። የኦሮሞ አርሶ አደሮች አመጽ ነበር። ከዛ በሂደት የነ ጀነራል ታደሰ ብሩ እንቅስቃሴ ከትምህርት ጋር ተያይዞ ከኦሮሞ መማር ጋር ተያይዞ የሚነሳውንና በተመሳሳይ ደግሞ ሌሎች የነሱ የነበሩ ጉዳዮችን እዛው ጋር ማየት ይቻላል። ሌላው ኃይሌ ፊዳ የቁቤ ፊደሎችን አምጥቶ ነበር እና የላቲን ፊደሎችን በቁቤ ውስጥ ስርዓት ውስጥ ገብተው እንዲጠቀሙባቸው ከማድረግ ጋር ያላቸውን ጠቀሜታ በስፋት ለማሳየት ሞክረው ነበር። ከዛ አልፎ ደግሞ ኦነግ ሰፊ ትግል በማድረግ ይነሱ የነበሩ ጥያቄዎችን መልክ በማስያዝ ፊት ለፊት እንዲወጡ በማድረግ የኦሮሞ ህዝብ በትግሉ የተወሰኑ መብቶችን እንዲጎናጸፍ ትልቅ ትግል አድርጓል። ያንን ተቀብሎ ደግሞ እንደ ዱላ ቅብብል እንደ ሩጫ ኦህዴድ በኋላም ኦዴፓ ኦህዴድ ደግሞ የኦሮሞ ህዝቦች ዲሞክራሲያዊ ድርጅት በሚገባ ትግል አካሂዶ ተሸራርፎ የነበረውን መብት በማስከበር ረገድ ያደረገው ሂደትና እስካሁንም ድረስ የዱላ ቅብብሉ ቀጥሎ የመጣበትን ነገር ለማሳየት ሞክረዋል ሳይሆን በሚገባ አሳይተዋል። እኔ አሁን አንዳንድ ጊዜ አንዳንድ አነጋገሮች እንዲታርሙ ፈልጋለሁ። እኔ በጣም ብትን አድርጌ የተናገርኩትን አንዱ ይነሳና ነካ ነካ አድርጎታል ይላል። አንዴ ስለተለመደ እኔ ነካ ነካ እኮ አይደለም ቡድስድስ ያደረኩትን ነካ ነካ አድርጎታል ይልና ምን ተአምር ሊያወራ ነው ብዬ ስጠብቅ ጭራሽ እንኳን ሊነካ እኔ የገለጽኩትን የሚያህል መግለጽ ያክተዋል። ስለዚህ ነካ ነካ ሳይሆን በሚገባ በደንብ አድምተው ንግግር አድርገዋል። በጣም የሚገርመው ነገር መልቲሊንጓል ናቸው፣ መልታይ ሊንጓል ናቸው። ባለ ብዙ ቋንቋ ልሳነ ብዙ ናቸው። ክቡር ጠቅላይ ሚኒስትሩ አንዱ ልሳነ ብዙ መሆን ብዙ ባህልን የመልመድ ብዙ እውቀትን የማግኘት ብዙ እምነትን የመላበስ ከዚህ ጋር ተነስቶ ደግሞ የራስን የነጠረ ማንነት መያዝና ሁለገብ የሆነ ኦል ሳይድድ ፐርሰናሊቲ የያዙ ናቸውና ይሄን ብዙ ጊዜ እናነሳዋለን እና ብዙ ሰዎችን ለማንሳት ሞክረው ነበር። ለምሳሌ አጼ ምኒልክና ጎበናን ራስ ጎበና ዳጬን ሲያነሱ አሁን የጎጃምን ጦር ይመራ የነበረው ደጃዝማች ጤሬሳ ነው። የሸዋን ጦር የምኒልክን የንጉሥ ተክለ ሃይማኖትን ደጃዝማች ጤሬሳ ነው። የሸዋን ጦር ይመራ የነበሩት ደግሞ ራስ ጎበና ዳጬ ናቸው። በነገራችን ላይ የመጀመሪያው የአጼ ምኒልክ የመከላከያ ሚኒስትር የሆኑት የመከላከያ ምስረታ የተያዘው ከማን ጋር ነው? ከፊታውራሪ ሀብተ ጊዮርጊስ ዲነግዴ ነው። ዳግማዊ አጼ ምኒልክ ፊታውራሪ ሀብተ ጊዮርጊስ ዲነግዴን፣ ራስ ጎበና ዳጬን፣ ከዛ በኋላ ደግሞ ወደ እናታቸው ስንሄድ ንጉሥ ምኒልክ ሲያርፉ ማን ነበር የሚተካቸው? መኮንን ወልደ ሚካኤል ጉዲሳ ናቸው። ወሚ ጉዲሳ
የተፈሪ መኮንን አባት። ወደ ኋላ ሄደን የጀርሳ ጎሮ ጋር ምንድን ነው ያለው? ምን አይነት ትስስሮች አሉና ጥልፍልፎች አሉ እያልን ስንመጣ በኢትዮጵያ ታሪክ ውስጥ የሚገርመኝ መጀመሪያ አንድ ነን እኛ የተዋሃድን ነን እኔ በአያቴ በቅድመ አያቴ ያለብኝ የሚሉ ሰዎች ክቡር ጠቅላይ ሚኒስትሩ አርቲኩሌት አድርገው በጥሩ ሁኔታ ሲያቀርቡ ከሳቸው ለምን መጣ በሚል ሲቃወሙ ትመለከታላችሁ። አሁናችሁ የኢትዮጵያ ፖለቲካ ትልቁ ነገሩ የተቃውሞ ፖለቲካ ተቃውሞ ለለውጥ ኦፖዚሽን የሚለው ቃል አለ። የመቃወም ነገር ለለውጥ ለተሻለ ነገር እየዋለ አይደለም። እያንዳንዱን ነገር በማጥላላት ላይ የተመሰረተ ነው የኢትዮጵያ ፖለቲካ። እሱ በጣም ያሳዝነኛል። እሱ ሲለው የቀይ ባህር ጥያቄ ልክ፣ የአሰብ ወደብ ጥያቄ እሱ ሲለው ልክ፣ ክቡር ጠቅላይ ሚኒስትሩ ሲናገሩት ደግሞ ሌላ። በጣም የሚያሳዝነው በጣም የሚያሳፍረው በቅርብ ጊዜ የዛሬ 5 ዓመት አካባቢ ጦርነት ነበር ሰሜን ላይ የትግራይ አፋር አማራ ጦርነት ነበር። በዛን ጊዜ ከመሬ ጋር ዘምታለሁ ብለው ግንባር የገቡ ሰዎች፣ ዘገባውን ሲያቀለጣጥፉት የነበሩ ሰዎች፣ የኤርትራ የሰራዊት መግባቱን ያደንቁና ከሚፈለገው በላይ ያንቆለጳጵሱ ያሞካሹ የነበሩ ሰዎች፣ ድንበሩ ክፍት በመሆኑ ሰሜን ዕዝን አውድመውታል። ሰሜን ዕዝን አውድመህ ሊትራሊ እዛ ጋር ፊት ለፊት ያለው የኤርትራ መንግስት ጦር የኢትዮጵያ ሰራዊት የተረፈው በእግሩ ሲገባ የተረፈው ራቁቱን ሲገባ የነበረው አይነት ሁኔታ ድንበሩ ላይ ሙሉ በሙሉ ክፍተት ነበር ያለው። ያንን የተፈጠረውን የድንበር ገዋ በመጠቀም የኤርትራ ሰራዊት ገባ። መያዝ ስላለበት ነው። ዛሬ ላይ ተመልሰው ትላንትና ከመሬ ጋር ዘምታለሁ ብለው ከኛ ጋር ግንባር የገቡ ሰዎች፣ ትላንት ዘመቻውን ሲያቆለጳጵሱ የነበሩ፣ ትላንት ኢሱ ሲሎን የነበሩ ሰዎች ዛሬ መልሰው ከባዕድ ጋራ በጣም አይቻለሁ ቪዲዮ ጠዋትም ሳይ ነበረ። ከባዕድ ጋር ሆኖ የራሱን ህዝብ ወጋ ይላሉ። አይገርማችሁ? ህዝቡን ለማዳን ህዝቡን ለመታደግማ መከላከያ ሰራዊታችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የመጨረሻውን ጥረት አድርገዋል። ምን ኤርትራ ወሰዳችሁ? መላው ኢትዮጵያ ውስጥ እኮ በሁሉም ቦታ ላይ የትግራይ ብሔር ተወላጆች ወንድሞቻችን እህቶቻችን ነበሩ። የጻፍናቸውም ማስረጃዎች አሉ። ማንም ሰው ቢነካቸው የህወሓትን መንገድ መድገም ነው ብለን ህዝብን ተናግረን ስለማናቅ እና ለትግራይ ህዝብ ተገቢው ክብር ተሰጥቶ ከዛ በኋላ መከላከያው መቀሌ ድረስ ደርሶ እዚህ ጋር እኮ አልፎ የሄዳቸው በጣም በርካታ የሆኑ የትግራይ ክልል ውስጥ ያሉ መሬቶች አሉ። ያ ሁሉ ህዝብ የት አለ የተነካው? ጦርነት በተነሳባቸው ቦታዎች ላይ ሻዕቢያ ምን ያደርግ ነበር? እኔ አይደለሁም ራሳችሁ ያላችሁት። ሌላው ዛሬ የምትናገሩ አይቻለሁ። በወቅቱ የነበረው ፋኖ ያውኑ ፋኖ አይደለም። በሁለቱ ፋኖች መካከል ግልጽ ያለ ልዩነት አለ። በወቅቱ የነበረው ፋኖ ሳይወቀስ ገብቶ ጀግና አጫውቷችሁ የሰማንያው ማህበረሰብ ልጅ ሲሆን መከላከያ ሰራዊቱ የሀገር ዳር ድንበር መጠበቅ አለበት፣ መግባት አለበት። ፋኖ መግባቱ ትክክል ነው። ጀግናዎቹ እንዳይወጣ አድርገው ስትሉ የነበራችሁ ሰዎች ዛሬ መገልበጣችሁ ይገርመኛል። እና አሁን የጠቅላይ ሚኒስትሩን ንግግር እሱን ንግግር ተከትሎ ደግሞ ያሉትን ጫጫታዎች የእሳቸው ንግግር ለማብራራት አይደለም፣ በደንብ ስላብራሩት ማበላሸት ካልሆነ መልሶ ማብራራት አልችልም። ነገር ግን የሚገርመኝ ደብል ስታንዳርድ የሚባል ነገር አለ እና ከሱ እንውጣ ጎበዝ። አሁን ክቡር ጠቅላይ ሚኒስትሩ እየሰሩ ያለው ስራ ምንድን ነው? የኦሮሞ ህዝብ አሁን የማንነት ጥያቄ አለ፣ የዲሞክራሲ ጥያቄ፣ የሁሉም ጥያቄ ነው። የሁሉም የኢትዮጵያ ህዝብ ጥያቄ ነው። ሶማሌ ብትሄዱ ተመሳሳይ ቋንቋ ነው ያለው። ቤንሻንጉል ጉሙዝ፣ ጋምቤላ ብትሄዱ፣ ሲዳማ ብትሄዱ ብሔረሰቦች የሚያነሷቸው ጥያቄዎች፣ አፋር ብትሄዱ ተመሳሳይ ናቸው። ሀረሪ ጋር ብትሄዱ ተመሳሳይ፣ ስልጤ ጋር ብትሄዱ ተመሳሳይ፣ ጉራጌ ጋር ብትሄዱ ተመሳሳይ። የማንነት ጥያቄ ማንነቱን የማስከበር ጥያቄ ነው። ከዛ ውጭ ዴሞክራሲ አለ። ዴሞክራሲ ብዙ ፈርጆች አሉት። ቀጥተኛ ዲሞክራሲ አለ፣ የውክልና ዲሞክራሲ አለ፣ ኢኮኖሚክ ዴሞክራሲ አለ፣ የምጣኔ ሀብት የፖለቲካ ዴሞክራሲ አለ፣ የባህል ዴሞክራሲ አለ። ፈርጀ ብዙ የሆኑ ነገሮች አሉት። እነዚህ እንዲከበሩለት ሰብአዊ መብቱ፣ ዴሞክራሲያዊ መብቱ ከዚህ ጋር ተያያዥ ያሉ ነገሮች በስመ መሬት የመንግስትና የህዝብ ነው በሚል መንግስት እንደፈለገ እያደረገ እዚሁ አዲስ አበባ ያልተናገርኩት ቢሆን ይቆጨኝ ነበረ። በአዲስ አበባ ዩኒቨርሲቲ 120 ሆነን የመጀመሪያው ቲንክ ታንክ ቡድን ላይ በተሰበሰብንባቸው ነገሮች ላይ አንስተናቸዋል። 4 ብር ከ53 ከ56 ብር እየተከፈለ ከዚሁ ከአዲስ አበባ ከመዲናችን አዲስ አበባ ከፊንፊኔ በጣም በርካታ
በርካታ የሆኑ ፊንፊኔ አዲስ አበባ በጣም በርካታ የኦሮሞ አርሶ አደሮች በምን አይነት ሁኔታ እንደተነቀሉና እንደተፈናቀሉ ይታወቃል። ትታችሁት ወደ ታሪክ ወደ ኋላ ያለውን ትተን ማለት ነው። ስለዚህ አንዳንድ ጊዜ እኛም ብንሆን ያነበብናቸው መጽሐፍት አሉ፣ ያስተማርናቸው መጽሐፍት አሉ። በስርዓተ ትምህርት ውስጥ ያልገቡ ጥናትና ምርምር የተደረገባቸው ከሌሎች ማጣቀሻዎች ጋር ሲተያዩ በጣም ትክክል የሆኑ በርካታ የታሪክ ሂደቶች አሉ። አሁን የሁላችንንም ታሪክ አካተን ታሪካችንን እንጻፍ። አሁን ስለ ገዳ ሲጻፍ ካልታነኩ የሚል አለ። አሁንም በዚህ አጋጣሚ ጋብዛለሁ። የገዳ ስርዓት ላይ መጥቶ ከኔ ጋር በዚህ በአዲስ ምንጭ ሚዲያ ስቱዲዮ የሚሆን በየትኛውም ስቱዲዮ የገዳ ስርዓትን ዴሞክራሲያዊነት በተመለከተ አሁን ያለውን መንግስት ዴሞክራሲያዊነትና ከሌሎቹ የኢትዮጵያ ታሪክ ውስጥ ካሉ መሪዎች እጅግ በጣም የተሻለ ስለመሆኑ የተሻለ አይደለም የሚል ሰው ማንም ህገ መንግስቱን አትቃረን እንጂ መጥቶ መወያየት ይቻላል። እንወያይ። በመንጋ ዘመቻ እውነትን መደበቅ አይቻልም። ሺህ ቁልል ደመና ቢኖር የፀሐይ ብርሃን እንደማይጋርዳት ሁሉ የፈለገውን ያህል ቅጥፈት ቢደረት ነገሮችን ሊያጠፋቸው አይችልም። ስለዚህ በኢትዮጵያ ታሪክ ውስጥ ኦሮሞ በሰሜንም በደቡብም በምዕራብም በምስራቅም ባለው ሁኔታ በኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ አልፎ ኬንያ፣ ከኬንያ አልፎ ታንዛኒያ፣ ሩዋንዳ፣ ቡሩንዲ በሰፊው ያለ ማህበረሰብ ነው። በነገራችን ላይ ስለዚህ ማህበረሰብ የተመጣ የኦሮሞ መነሻ ከየት ነው የሚል የምትፈልጉ ሰዎች ታዬ ቦጋለ አረጋ ኢልመደስ ሶዳ በሚለውና ከ320 ሺህ ተከታይ በላይ ባለው የፌስቡክ ገጽ ላይ ከላይ ስለ ክቡር ጠቅላይ ሚኒስትሩ የጻፍኩት አጭር አለ። ቀጥሎ ያለው ግን የዛሬ 11 ዓመት ያጋራኋቸው ተከታታይ ክፍሎች እዛው ላይ ስለሚገኙ እነሱን ገብታችሁ እንድታዩ በዚህ አጋጣሚ ጋብዛለሁ። ታዬ ቦጋለ አረጋ ኢልመደስ ሶዳ ነበርኩ። በጥሞና ለተከታተላችሁኝ በሙሉ እጅግ በጣም በከፍተኛ ደረጃ በአዲስ ምንጭ ሚዲያ ስም እያመሰገንኩ ጥያቄዎች፣ ሐሳቦች ካሏችሁ እነዚህን ጥያቄዎችና ሐሳቦች በአስተያየት መስጫ ሳጥን ውስጥ እዚሁ አዲስ ምንጭ ሚዲያ ላይ ብታስቀምጡልን ለመመለስ ዝግጁ መሆናችንን በአክብሮት እገልጻለሁ። መልካም ጊዜ።